የንጉሥ መሲህ ሰገድ ታሪክ ዜና መዋዕል የአማርኛ ትርጉም ንጉሠ ነገሥት መሲህ ሰገድ የሚሰለስ ሶስት የሚሆን እና የሚዋሃድ አንድ የሚሆን የንጉሠ ነገሥት የእግዚአብሔር አገልጋይ ነው። የዘላለም አምላክ ከሁሉ የተሰወርክና ሁሉ ላንተ የተገለጠልህ የታወቀልህ ቀዳማዊና ዳህራዊ ፊተኛውና ኋለኛው አንተ ነህ። ዓለምን በፈጠርክ ጊዜ ሁሉን ቻይ ነህና የረዳህ ማንም የለም። አንተ እንደደከመና እንዳረፈ ሰው አይደለህም። ነገር ግን ከአፍህ የእሳት ሰይፍ ይወጣል። የወደድከውን በጊዜው ታደርጋለህ፣ ያሰብከውም በቅጽበት ይሆንልሃል። ስለ መድኃኒታችንም ምሕረትህን ወደ እኛ ሰደድክ። የእውቀትህን ብርሃን በነፍሴ ውስጥ አብራ። የነገሥታትን ዜና ይጽፉ ዘንድ ቀቢ ለሆነው ለሳሙኤል ለናታንና ለጋድ ልቡናቸውን እንዳበራህላቸው በልቤ ውስጥ አብራ። በኢሳይያስ አፍ ውስጥ ያኖርከውን የእሳት ፍም በእኔም አፍ ውስጥ አኖር። እንደ ዕዝራም እሳትን የሚመስል ቀለሙን ኅብሩን ስትዋ ትጠጣ ዘንድ አፍህን ክፈት ብለህ ጥራኝ። የዚህን ታላቅ ንጉሥ መሲህ ሰገድን የጻድቅና ሰማዕት የአድያም ሰገድ የታላቁ ኢያሱ ልጅ የጻድቅ የአእላፍ ሰገድ የቀዳማዊ ዮሐንስ ልጅ የዓለም ሰገድ የአጽዴ ፋሲለደስ ልጅ ከነገሩ ጥቂቱን እናገር ዘንድ አንደበቴን ንግግሬን የተስተካከለ አድርግልኝ። እግዚአብሔር በምድር ላይ ለእርሱ ያደረገውን ድንቅ ነገር ሁሉ ለሰሚዎች ሁሉ አሰማ ዘንድ እንድናገር እርዳኝ። በእግዚአብሔር ፈቃድ መጀመሪያ ልደቱ እንዴት እንደነበረ ወደ ደብረ ወህኒ እንዴት እንደወጣና በዚያም በጸጥታ በሰላም እንዴት እንደነበረ እንዲሁም እግዚአብሔር የአባቱን የዳዊትን ዙፋን ይሰጠው ዘንድ እርሱን ለማምለክ ለመስገድ በአምላኩ ትእዛዝ ከደብረ ወህኒ እንዴት እንደወረደ የሚተረከውን እንድናገር እርዳኝ። ክፍል 1 ልብሶቹን እንደ ጊዮርጊስ በደም ያጠበ እንደ ገላውዲዮስ በጦር የተወጋ እንደ የኪርቆስም የእሳት ንደትን የተቀበለ የመላእክት ምሳሌ የሆነውን አስኬማን የመነኮሳትን ቆብ ልብስ እንደ አንቶኒዮስ የለበሰው ንጉሠ ነገሥት አባቱ ኢያሱ በሕይወት እያለ በክብር ሳለ ከዚህ በፊት የሆነውን ነገር ልጽፍ ይገባኛል። ዝናውና ወሬው በዓለም ሁሉ የደረሰው ታላቅና ግሩም መኮንን የራስ ወልደ ጊዮርጊስ ልጅ የአቤቱ ሚካኤል ልጅ ማርያማዊት የተባለችው የጽድቅ የንጽሕና ሰው የሆነችው የእናቱ ርስት ወደ ሆነችው ወደ ጺማ ምድር ሄደ። እርሱም የንጉሡ አባት የአዛዥ ፋሲለደስ ልጅ የቄስ ሐፄ ባሕሪ ልጅ ነው። እርሷን ማርያማዊትንም ስለ መልኳ ውበት፣ ስለ ልቦናዋ ንጽሕና፣ ስለ ጸሎቷና ስለ ትምህርቷ፣ ስለ ጾሟ ወደዳት። ብልህና እግዚአብሔርን የምትፈራ ነበረችና አፏን በሕግ ከፈተች፣ ሥርዓትንም በአንደበቷ አኖረች። ኃይልንና ውበትን ለበሰች። አንድ ቀንም ድንግል ሆና ሳለች አወቃት፣ ደረሰባት። ዳግመኛም ሳይቀራረቡ ሳይገናኙ ጸንሳ ተገኘች። የመውለጃዋም ቀን በደረሰ ጊዜ በካፋን ወለደችው። ንጉሡም ደስ አለው፣ እግዚአብሔርንም አመሰገነ። ትንቢትም ተናግሮ እንዲህ አለ፣ ይህ ሕፃን ለብዙ የእስራኤል ልጆች መውደቂያቸውና መነሻው የተሾመ ነው። እነሆ በመንግሥቴ ይነግሣል፣ በዙፋኔም ላይ ይቀመጣል፣ በመንገዴም ይሄዳል፣ በዘመኑም ሰላምና ምሕረት ይሆናል። ነገር ግን ጊዜው አይታወቅም። እናቱም ለንጉሡ በእርሱ አምሳልና ምሳሌ ልጅ ወልዳለታለችና እግዚአብሔርን አገነነችው፣ አመሰገነችው። እንዲህም አለች፣ ነፍሴ እግዚአብሔርን ታከብረዋለች፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ታላቅ ኃይልን ነገርን አድርጎልኛልና በዘመኑም ሰላምና ምሕረት ይሆናል። ነገር ግን ጊዜው አይታወቅም።
እናቱም ለንጉሡ በእርሱ አምሳልና ምሳሌ ልጅ ወልዳለታለችና እግዚአብሔርን አገነነችው። እናቱም እንዲህ አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ታላቅ ኃይልን ነገርን አድርጎልኛልና። ለዚህ ሕፃን ለበካፋ ዘመዶቹ ሁሉ ይወዱት ነበር። በቁጥር በብዙም ጊዜ ይሻሙት፣ ሊይዙት ይሽቀዳደሙ ነበር። እናቱም ልታቅፈው ትወድ ነበር፣ እርሱን ለማየትም ትቸኩል ነበር። በእጁ የሚይዘው የሚያቅፈው ሰው ቢኖር ያለ ግዴታ ያለ ፈቃዷ ለሌላው አያስተላልፈውም ነበር። በብብቱ በቅፉ አቅፎት የሚቆይ ሁሉ መዓዛው ጥሩ ሽታው በልብሱ ላይ ይቀር ነበር። ደናግልና መበለቶችም እርሱን በማየት እናቱን ያመሰግኗት ብፅዕት ይሏት ነበር። ንጉሡም አባቱ በፍቅሩ ስለሚቃጠል በአንድ ጊዜ ከንፈሮቹን ይስማቸው ነበር። ሕፃኑ በካፋ በጥበብና በጸጋ አደገ። አባቱ ኢያሱ ወደ ጊቤና ወደ እናርያ ምድር በሄደ ጊዜ የበካፋን የነብር የቆዳ ግስላ አልብሶትና ጦር አሳክሞት በስተጀርባው አስከትለው እርሱም በካፋ የ1 ዓመት ልጅ ሆኖ ሳለ ምንም ፍርሃት አልደረሰበትም፣ አልፈራም። ከተወለደበት ጊዜ ጀምሮ እስኪነግስ ድረስ ከመኳንንት ከካህናትና ከባህታውያን አፍ የመንግስቱ ትንቢት አልተቋረጠም ነበር። እነዚህን ክርስቲያኖችን ተዋቸውና አረማውያኑም ባዕድ አምላኪዎችም እንኳ ያውቁት ነበር። የመንግስት ጠባቂዎች ጠባቂ መኳንንት ሆይ እኔ የዚህ ታሪክ ጸሐፊ የምነግራችሁን ስሙኝ። እኔ በአባቱ ዘመን በጊቤ ምድር እከተለው ነበርና ንጉሡ ቱሉ ኩባ ሉባ ከምትባለው አገር በተነሳ በተጓዘ ጊዜ አንድ ጋላ አገኘኝና ብዙ ነገር አጫወተኝ፣ ተከራከረኝ። እርሱም እስኪ በካፋ የሚባለውን የንጉሡን ልጅ አሳየኝ አለኝ። እኔም አሳየሁት። ደግሞም በሦስተኛው ቀን ያው ሰው አገኘኝና እንዲህ አለኝ፣ አንተ ሰው ሆይ እወቅ፣ እነሆ ስሙ በካፋ የተባለው ይህ ሕፃን ብርቱ ጽኑ መንግሥት ይነግሣል። መቻንና ቱለማን የጋላ ነገዶችን በአንድነት ይገዛቸዋል። እኔም አንተ ጋላ ክርስቲያን ያልሆንክ ሆነህ ሳለህ ይህንን በምን አወቅህ አልኩት። እርሱም በአባቴ ምልክት ትንቢት አውቃለሁ አለኝ። ወደ ንጉሡ ከተማ ወደ ጎንደር በተመለስን ጊዜ ይህንን ነገር ለንጉሡ ነገርኩት። ምስክር ይሆኑኝም ዘንድ ለብዙ ሰዎች አስተዋወቅኋቸው፣ ነገርኳቸው። ምክንያቱም ባየሁትና በሰማሁት ነገር ላይ ምስክር እሆናለሁና ምስክርነቴም እውነት ነው። አሁን ይህንን ነገር ለንጉሠ ነገሥቱ ለበካፋ ስነግረው የሰሙና እንዳልዋሸሁ ምስክር የሆኑኝ ሰዎች አሉ።